ተቀበለ አላህ የሚለውን ቃል መጠቀም የተሻለ ነው። በሚችለው ይሄንን ካልቻለ በሚችለው ቋንቋ ማድረግ ይችላል። ከቻለ ግን ተቀበለ አላህ ቢል ከሁሉም የተሻለ ነው። ተቀበለ አላህ ማለት زيد. لا بعده بسم الله الحمد لله الصلاة والسلام على رسول الله وعلى آله وصحبه وله. قال المؤلف رحمه الله أبو جعفر الطحاوي رحمه الله وعلماء السلف يسلف علماء من السابقين قدام يهونوت ومن بعدهم من التابعين كالنسوب حالا يمتم أهل الخير والأثر يا خيرنا يتورو يهونو رواياوش بالبيت يهونوت والنظر يتورو يماستاول يفقه بالبيت يهونوت لا يذكرون إلا بالجميل بطرونجي أي وسوم يالفو يسلف علماوش ሁላቸውንም በጥሩ እንጂ አይወሱም كالأئمة الأربعة وغيرهم فهو ومن ذكرهم بسوء بمطفو يميانا ساتشو علماء السلف يقدمتو علماء وشن بمطفو يميانا ساسو فهو على غير السبيل السوء تككلنيون من قد يساتنا أن نزيو علماء ቢሲቱም ቢሆን አነካቸውም ስተታቸውን ግን እንሄዳለን ማለት አይደለም ወነዕተዚሩሁ ለስተታቸው ምክንያት እናቀርባለን ሐዲስ የካለፉበት ቦታ ሲኖር አንደኛው اعتقاده أن النبي صلى الله عليه وسلم اعتقاده أن النبي صلى الله عليه وسلم قالوا حديث ሊነቅፉ የሚችሉት አንደኛው የቀደምት ዑለማዎች ነብዩ ሰለላሁ ዐለይሂ ወሰለም ብለውታል ብለው አለማሰባቸው ነው ቢያስቡ ኖሮ ይሉበት ነበር ይሄ አሳራቸው ይሄንን ስለሚጠቁም አተም انه اراد تلك المساله بذلك القبول ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ያምኑና ግን የንግግሩን እንደ ንግግሩ ይቀበሉትና ማዕናው ሌላ ነው ብለው ያምናሉ ብለን እናምናለን ሶስተኛው ግን ሐዲሱም ደርሷቸዋል ትርጉሙ አውቆታል ግን ይሄ ተሽሯል ብለው ነው የሚያምኑት ስለዚህ እንደዚህ በማለት የተለያየ አይነት ምክንያቶችን እንሰጣለን እንጂ የሰለፍ ያለፈው ዑለማዎችን አንዳቸውንም አንነካም አህሉ ሱናዎች ይሄ ነው ይሄንን ደግሞ ዝም ብሎ ዲፋዕ ለማድረግ ሳይሆን እውነታውም ይሄ ስለሆነ ሰሃባዎች ዑለማዎቹ ሁላቸውም የሚናገሩት ይሄን ነው ኢማም ማሊክ ኩሉና ራዱን ወመርዱዱን ኢላ صاحب هذا القبر ሁላችንም መላሽና ተመላሽ ነው የዚህ ቀብር ባለቤት ሲቀራል እሱ ነው ማይመለሰው አለ ነብዩን ሰለላሁ ዐለይሂ ወሰለም ሲጠቅሱ አቡ ሐኒፋ والامام الشافعي حيثما صح الحديث فهو مذهبي ሁለቱም ሐዲስ ሰበተበት የኔ መንገድ ነው አለ ኢማሙ አህመድ አይደለም የራሳቸውን ራእይ ለማስቀደም ቀርቶ ሐዲሱ ሰሂህ ሆነው ሰሂህነቱን ያወቁ ሰዎች የሱፊያንን ቀውል ተከትለው ሲሄዱ ያሳዝኑኝ ይገርሙኛል አላህ فليحذر الذين يخالفون عن امره
የመልእክተኛውን ትእዛዝ የሚቃረኑ ሰዎች ይጠንቀቁ እያለ የሱፊያንን ራእይ የነቢዩን ሐዲስ ትተው የሱፊያንን ራእይ የሚያስቀድሙ ሰዎች ይገርሙኛል አሉ። ስለዚህ እነዚህ ሰሃባዎች እነዚህ ዑለማዎች ሐዲስን ነቅፈው ሄደዋል ቢባል የነቀፉበት ምክንያት ከአሁኑ ከሶስት ምክንያት አይወጣም። ግንሳ ቀውላቸውን ግን አሁን ባለው ሁኔታ እናወጣዋለን ማለት ነው። ሌላ ደግሞ የሚገርም ንግግር እዚህ ጋር አመጡ። ከፊል አንዳንድ ተሰውፍ ላይ ወይም ሱፊይ ነኝ ባዮች የሚናገሩት ደግሞ አለ። ሰይድና ኸዲር ከሙሳ ይበልጣል የሚል ንግግር ማለት ነው። ሙሳ ምን ኡሉል ዐዝም ነው፣ የተከበሩ ወይም ቆራጥ የሆኑ የትልቅ ነቢያቶች አንዱ ነው። ይህንን ደግሞ የሚናገሩት ነቢይ ከነቢይና ከወልይ ነቢይ ይሻላል አይነት ንግግር ነው። በዛ በተመለከተ ምናል ወላ ኑፈድሉ አሐደን ሚነል አውሊያ አንድም ወልይ አናስበልጥም አላ አሐድ ሚነል አንቢያ ከአንድም ነቢይ አንድ ወልይ ይበልጣል ብለን አንልም። አህሉ ሱናዎች እንደውም እንላለን አለይሂም ሰላቱ ወላ ነቁሉ ወነቁል ኢልቅ ምንለው ነቢዩን ዋሂዱን አፍደሉ ሚን ጀሚዕል አንቢያ አንድ ነቢይ ሚን ጀሚዕል አውሊያ አውሊያዎች ሁላቸውም ተሰብስበው አንድ ነቢይ አያክሉም ብለን ነው የምናምነው። አውሊያዎች ሁላቸውም ተሰብስበው አንድ ነቢይ አያክሉም ብለን ነው የምናምነው እንጂ ይሄንን የሚያምን ሰው ወልዮች ይበልጣሉ ኸዲርስ እኮ በልጦ አይደለም እንዴ ለሙሳ ያስተማረው ኸዲር እኮ ወልይ ነው የሚል መከራከሪያ ያመጣ። አንደኛ ኸዲር ወልይ ሳይሆን ነብይ ነው። ያ ወልይ የሚባለው ከነብይነት ያለፈ ደረጃ ነው። ወልይ ነብይነት የሚባለው ትልቁ ከወልይነት አልፎ ወደ የበለጠ ደረጃ ሲደርስ ነው። አንደኛ ወልይ የሚባለው ከራማ የተሰጠው የሆነ ነገር የሚያሳይ ማለት አይደለም። አንድ ሰው ከራማ ላይ ሊኖረው ይችላል፣ ወልይ መሆን ይችላል። አንዱ ከራማ ያለው ከራማ ከሌለው ወልይነት ይበልጣል ማለት አይደለም። ከራማ ከወልይነት ከማበላላት ጋር አያያዝም። ወልይነት የሚታየው አላህን ማፍረትና ለአላህ በመታመም አላህን በመፍራት ነው። الذين آمنوا وكانوا يتقون እነዛ ያመኑ እሱን የሚፈሩት የሆኑት እነሱ ናቸው የአላህ ወልዮች ብለዋል አላህ Subhanahu Wa Ta'ala። ስለዚህ እነዚህ ወልዮች አላህን የሚታዘዙ እንጂ ከነቢያት ግን የበለጠ ደረጃ ነቢያቶች ይሄንን ደረጃ አልፎ ከአላህ መናገር የአላህ መልእክት ለመልእክቱ አምኗቸው ይሄንን መልእክት ታደርሳላችሁ የተባሉ የታጩ ናቸው። ስለዚህ ይሄ ማወዳደር ሰማይና ምድር ጉዳይ ነው። የኸዲር ጉዳይ ሲነሳ ኸዲር አለይሂ ሰላም ነብይ ነው ራጂሁ ቃል። ለምን ይሄንን ለማለት ደግሞ ቁርአኑ ራሱ ይሄንን ያሳያል። ወማ ፈዐልቱ አና አምሪ አለ እኔ ከራሴ አይደለም የሰራው ትእዛዝ መጥቶልኝ ነው የሚሰራው አለ። ምድር የማደርገው ከላይ ትእዛዝ መጥቶ ነው። ኸዲር ታዳን ሙሳ ያላወቀው ነገር ኸዲር ያወቀው ነገር አለ በተወሰነ ጉዳይ። ለምንድነው አላህ Subhanahu Wa Ta'ala መፈተን ስለፈለገ ነው። እሱ ምንድነው ሙሳ ብሎ ነበር በምድር ላይ ካንተ የሚበልጥ ሰው አለ እንዴ ዓሊም አለ እንደ ሲሉት የለም አለ። የሚጠበቅበት አላውቁም ማለት ነበር። አላውቁም ስላላለ አላህ Subhanahu Wa Ta'ala ፈተነው። ሂድና ካንተ የሚበልጥ ዓሊም አለ አለው። ስለዚህ የበለጠበት አቅጣጫ ነው። ሌላው ብዙ ጊዜ እኛ የምንረዳው አቅጣጫ አለ። አንድ ሰው በአንድ ነገር ይበልጣል፣ በሌላው ነገር ደግሞ ይበልጣል። ሁሉም ሰው ሁሉም ዒልም አለው ማለት አይደለም። ሸኾች ብዙ ሸኾች አሉ። አንድ ሸኽ እኛ ግን ሁሉም ሸኾች አንድ አይነት እውቀት የያዙ ነው የሚመስለን። አንዱ ሸኽ በሆነ ነገር ይታወቃል፣ ሌላኛው ሸኽ ደግሞ ሌላ ዒልም አለው። ስለዚህ ከሁሉም ሸኹም ቢሆን ሁሉ ነገር አለኝ ማለት አይገባውም። እኔ በዚህ ጉዳይ ላይ ባለሙያ ነኝ ማለት ነው የሚገባው እንጂ ያኛውም ደግሞ ተማሪውም በዚህ ጉዳይ ላይ አከለ ይሻላል። ስለዚህ በሱ ይሄን በተመለከተ ይሄን እቀራለሁ። በዚህ ጉዳይ ልክ የሙሳና ኸዲርም ጉዳይ በዚህ አይነት ነው የሚታረመው እንጂ አንድ ጉዳይ የተወሰነ ጉዳዮች ሙሳ የተለቀየባቸው አላህ የነጠረው አለ አላህ የሰጠው ነው። ይሄም የአላህ ኢልም ነው ብሎ ነው ኸዲር የተናገረው። ማፈዓልቱ አን አምሪ አላህ አሳውቆኝ ነው የሰራሁት። እንደውም ለኸዲር ሲናገር ለሙሳ ሲናገረው ያንተና የኔ ኢልም ከአላህ ኢልም ሲታይ ይሄንን ወፍ ውሃ አጠጥቶ የተነሳውን ወፍ አሳየውና ልክ እንደዚህ ነው ትንሽ ነው ያለን ኢልም ማ ኡቲቱም من العلم الا قليلا አላህ Subhanahu Wa Ta'ala
ባለ ሁኔታ ትንሽ እውቀት ነው የተሰጠው። ስለዚህ ይሄ አባባል ከተሰውፍ ከፊል ተሰውፎች ላይ የሚመጣ ነቢይ ይበልጣል የሚባለው አባባል ከነቢይ ወልይ ይበልጣል የሚባለው በጣም አደገኛ የሆነ መጥፎ የሆነ አቂዳ ነውና መታረም አለበት ነው። ይሄም ደግሞ የቀደምት ኪታብ በሆኑ ከዋሃብያ ከሚባል ቡድን ጋር ማያያዝ አይቻልም። ቀደም ያለ ኪታብ ነውና ለዚህ ነው ብዙ ጊዜ ቀደም ያለ ኪታብ የምናነሳው። ስለዚህ ከቡድንተኝነት ጋር አያያዝም የሁሉም ቀደምቶች የሚሉት አቋም ነው ማለት ነው። هذا وصلى الله وسلم على نبينا محمد وعلى اله